الحمد لله وحده والصلاة والسلام على من لا نبي بعد وبعد السلام عليكم ورحمة الله وبركاته የዛሬ ርዕሳችን ደግሞ ከፔሸንስ ወይ ደግሞ ከሰብር ጋር የተያያዘ ነው። ይሄም ላይክ ስፔሲፊካሊ ረመዳን ውስጥ ሲሆን ማለት ነው። ሰብር ስንል እንደሚታወቀው ያመጣጡ ወርዱም ይታወቃል። ከሆነ ነገር ራስን ማያዝ ነው። ላይክ የሆነ ሰዓት ላይ ከማይፈቀዱ ነገር ራስን ማያዝ የሚፈቀዱትን ነገራት ደግሞ ለማድረግ ብለን ላይክ ፍላጎታችን ማያዝ የሁለቱ ሰብር ይባላል። እና ከረመዳን ጋር በተያያዘ ደግሞ ምንድነው በሚለው ላይክ እንደሚታወቀው ብዙ ሐዲሶች አሉ። እዚህ ላይ ነብያችን ሰለላሁ ዐለይሂ ወሰለም አስያሙ ጁነቱ ነው ራሱ ረመዳን ጾም ለራሱ ጁና ነው። ጁና ማለት ላይክ ሺልድ ጋሻ የምንለው ማለት ነው በአማርኛ። እና ከሆነ ነገር ይከለክለናል ማለት ነው። ከሆነ የሆነ ነገር እንዳናረግ የሚከለክለን ያዝ የሚያረገን ነገር መጾም ራሱ ጾም ለራሱ እንደዛ አይነት ነገር ነው ማለት ነው። ሶ ላይክ ከምንድነው ሰብር የምናረገው ከምንድነው ራሳችን ያዝ የምናረገው ስንል ደግሞ እዚህ ጋር ብዙ ነገር አለ። ለምሳሌ አንዱ መጥቶ የሆነ ነገር ይልካል፣ አንዱ መጥቶ የሆነ ነገር ይልካል። ነብያችን ሰለላሁ ዐለይሂ ወሰለም አንዳችሁ ጾመኛ ሆናችሁ ያላችሁ አንዳችሁ መጥቶ ሲጣላችሁ ወይ ደግሞ አንዳችሁ ሲሰድባችሁ ፈልየቁል ኢኒ ሷኢሙን አሉ። እኔ ጾመኛ ነኝ ብሎ ይመልስለት አሉ እንጂ ላይክ አንተ እንደዚህ ብለኸኛል ብለ ምን መልስበት ነገር አይደለም። ሌላኛው ደግሞ እንደሚታወቀው ሌላ ጊዜ የሚፈቀድልን ራሱ ለምሳሌ የመብላት የመጠጣት የመዝናኛት ምናምን ነገር ከነዚህ ራሳችን መያዝ አለብን። ለምሳሌ ሙሉ ኢንቴንሽናችን ላይክ የሆነ ቢረደንም በምንም የሆነ ነገር ቢያረገንም ራሱ እንትን ራሳችን ሰብር ማድረግ አለብን። ቢረደንም ቢጠማንም ሰብር ማድረግ አለብን። እና ሌላኛው ደግሞ እንዲሁም ላይክ የሆነ ከሰው ጋር ስንገናኝ ምናምን ላይክ ብዙ ከአለማውራት ማለት ያ ቶፒኮች አሉ። ብዙ ማውራት የሚፈቀድበት ቶፒኮች ያለው ሆኖም ላይክ ብቻ አሉ። ለምሳሌ ይሄ ቦታ ላይ ራስን መያዝ አለብን ብለ ራሳችን አንድ ሰው ራሱን ያውቃል። ሶ ከነዚህ አይነቶች ውስጥ ራሳችን መያዝ አለብን። እና ደግሞ ላይክ እንትን አለ እዚህ ጋር ሰብር ራሳችን መያዝ ሲባል አንዳንድ ሰው ደግሞ ወደ ምን ያደርጋል ላይክ ወደ እንቅልፍ ምናምን። እዚህ ጋር ረመዳን ማለት እኮ ሸህሩ ረመዳን الذي انزل فيه القرآن ነው እንጂ ላይክ انزل فيه ነው ምናምን አልተባለም። ስለዚህ የሆነ አንድ ከዚህ በፊት የሆነ አንተ የለመድከው ሰው ነገር አለ። እሱን ነገር ከሱ ነገር ለመከልከል ብለ ወደ እንቅልፍ የምትሄድ ከሆነ አሁንም እኮ የተፈለገውን ነገር ይሄ እኮ አደብ አይደለም። የተፈለገውን ነገር አላረክም። አሁን ሰብር የተባለው እዚህ ጋር ራስክን ያዝ ማድረግ ነው እንጂ አሁን ከሱ ራስክን ለማያዝ ብለ ወደ ማይፈለግ ነገር የምትገባ ከሆነ ይሄም ላይክ አደብ የረመዳን አደብ አይደለም ማለት ነው። በአጠቃላይ ረመዳን ውስጥ ላይክ እየጾምን እያለን ብዙ ነገር ራሳችን መያዝ አለብን። ቢኮዝ ላይክ አንድ ሰው እየጾመ ያለ ትክክለኛ ጾሙ ወደ አላህ የሚሄዶ ላይክ ሰውየው ምን አርጓል ምን እንትን ከራሱን ከምን አግዷል በሚለው ስለሆነ የጾም አጅር ደግሞ ላይክ ማንም አያውቅም ከፋዩ አላህ ስለሆነ ራሳችን ያዝ አርገን ላይክ ከሚከልከሉ ነገራቶች ተከልክለን በስነ ስርዓት መጾም አለብን እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።